እዛ ውሻዋ አተኩሮ ከሚያው ነገር ላይ መብራቷን ስታበራ ሁለት አስፈሪ አይኖች ላይ መብራቱ ያርፋል። የሆነ ሰው ውልብ ይልባታል። ወንድ ነው። ኤዳ በፍጥነት ዘላ ሽጉጧን ይዛ ተወርውራ በሶፋው በኩል ትደበቅና ሽጉጧን ታቀባብልና ትደግናለች። ኤዳ በፍጥነት መተኮስ ትጀምራለች። ትጮኻለች። ስልኩ ላይ ያለው ጓደኛዋ ምን ተፈጠረ ይላታል። ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁን? በዚህ የዩቲዩብ ቻናላችን እንግዲህ ለማመን የሚከብዱ ታሪኮች ወደ እናንተ እናደርሳለን። የዩቲዩብ ቻናላችን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት እየጋበዝን ዛሬም አንድ አስገራሚ ታሪክ ወደ እናንተ ይዘን መጥተናል። እንደ ጎርጎሪያኑ የቀን አቆጣጠር ጥቅምት 17 2019 የ47 ዓመቷ ኤዳ ኩዊንቴል ሚቺጋን ገጠር በሚገኘው በጫካ በተከበበው መኖሪያ ቤቷ ሌሊት 7 ሰዓት ከ30 አካባቢ ተነስታ ከውሻዋ ጋር ወክ እያደረገች ነው። አካባቢው እጅግ በጣም አስፈሪ ነው። ለኤዳ ግን ይህ አካባቢ ሰላም ሰጥቷታል። ምክንያቱም ከወራት በፊት ዲትሮይት በተባለችው ከተማ ስትኖር መንገድ ላይ በድንገት አንድ ሰው ከየት መጣ ሳትለው ደርሶ ደብድቧት እጅግ በጣም ከባድ ሕይወት አሳልፋለች። አፍንጫዋ ሁሉ ተሰብሮ ነበርና በከፍተኛ ሕክምና ነበር የዳነችው። ከዛ ባለፈ ግን አእምሯዊ ችግርም ፈጥሮባታል። ከድብደባው በኋላ እርሷ በጣም ፈሪ ሆናለች። እያንዳንዱን ደቂቃ በጭንቀት የምታሳልፍ ሴት ሆናለች። ይህንን ተከትሎ እንግዲህ ሰው እየፈራች ምንም ማድረግ አልቻለችም። ስለዚህ ምን እንዳደረገችው በቀጥታ የኢንጂነሪንግ ስራዋን ሁሉ ትታ ቤት ለመቀመጥ ትገደዳለች። ሰው በጣም አስፈርቷታል። ይሄን የተመለከተው አጎቷ ሰው ከፈራሽ፣ ሰው የሚያስጨንቅሽ ከሆነ ለምንድን ነው ገጠር ላይ ወደሚገኘው ቤታችን ማትሄጂ? ያ በጫካ የተከበበ ቤት አእምሮሽ እንዲረጋጋ ሰላም እንድታገኝ ስለሚያደርግሽ ከዛ የተወሰነ ጊዜ ለምን አታሳልፊም ብሎ የቤት ቁልፍ ይሰጣታል። ኤዳም እንግዲህ የደበደባት ሰው ማን እንደሆነ አታውቀውም፣ አልዘረፋትም። ስለዚህ ከዚህ ስሜት መውጣት ትፈልጋለች እና በቀጥታ እቃዋን ጭና ወደ ገጠር ትሄዳለች። በጫካ ወደ ተከበበው ቤት ማለት ነው። ታዲያ እቃዋን ጭና ስትሄድ አብሯት ፍቅረኛዋ ነበርና እርሱም ይሄዳል። ወደ ጫካ ወደ ተከበበው ቤት ከሄዱ በኋላ ለ2 ሳምንት አካባቢ በዛ ቤት ጥሩ ጊዜ ያሳልፋሉ። ከ2 ቀናት በፊት ግን በቀጥታ ጓደኛዋ ፍቅረኛዋ ከተማ ላይ የሚሰራቸው አንዳንድ ስራዎች ስለነበሩ ወደ ከተማ ይመለሳል። ኤዳ ከውሻዋ ጋር ብቻ በዛ በጫካ በተከበበው ቤት መኖር ትቀጥላለች። በዚህ ዕለት ከ2 ቀን በኋላ ፍቅረኛዋ ከሄደ ከ2 ቀን በኋላ ግን ባለው ምሽት እንቅልፍ የሚባል ነገር እምቢ ይላታል። የእንቅልፍ ኪኒን ትወስዳለች። እንቅልፍ ሊመጣ አልቻለም። ስለዚህ ኤዳ እንቅልፍን ተቀምጬ ከምጠብቀው ለምንድን ነው ከውሻዬ ጋር ወክ አድርጌ መጥቼ እንቅልፍን ይዤ ማልመጣ ብላ ሌሊት 7 ሰዓት ከ30 ሽጉጥ ይዛ ባትሪ መብራት ማለት ነው ይዛ ከውሻዋ ጋር ወክ ትወጣለች። እንግዲህ አካባቢ በጫካ የተከበበ ነው። በጣም አስፈሪ ነው። ጠመዝማዛማ ቦታ ላይ ነው ወክ የወጣችው። ምናልባት ለሌሎች ሰዎች ቢሆን ቀን ላይ እንኳን ያስፈራል አይደለም ሌሊት 7 ሰዓት ከ30። ኤዳ ግን አካባቢውን ስለምታውቀው ከውሻዋ ጋር ሌሊት 7 ከ30 ላይ ወክ ወጣለች። የተወሰነ ጉዞ እንዳደረጉ ውሻዋ ወደ አንድ ጥግ አንድ ቁጥቋጦ ላይ ሽንቱን ለመስናት ይገባል። ከዛ ግን የሆነ ነገር ላይ አተኩሮ ይመለከታል። ኤዳ ይሄ ውሻ ምንድን ነው እያየ ያለ በሚል በቀጥታ ባትሪዋን ታወጣና እዛ ውሻዋ አተኩሮ ከሚያው ነገር ላይ መብራቷን ስታበራ ሁለት አስፈሪ አይኖች ላይ መብራቱ ያርፋል። ኤዳ ትደነግጣለች። የተመለከተችው የበረሃ አንበሳ ነበር። በፍጥነት ሽጉጧን ታወጣና ልክ ስደግን ኦልሬዲ አንበሳው ሂዷል፣ ጠፍቷል። ኤዳ ትደነግጣለች። በፍጥነት ምን እንዳደረገችው ውሻዋን ይዛ ወደ ቤቷ መሮጥ ትጀምራለች። የቤቷ መብራት እንደበራ ነው። በፍጥነት ቤቷን ትከፍትና ትገባለች። ከውስጥ ቆልፋለች። ከዛ በኋላ በፍርሃት ውስጥ ነው ያለችው። ለመረጋጋት እየሞከረች በቀጥታ ምን እንዳደረገችው ለፍቅረኛዋ ቴክስት ታደርግለታለች። ከውሻ ጋር ወጥተን ነበር 7 ሰዓት ከ30 አሁን ቴክስት ታደርግልህ አንበሳ አግኝተን በፍጥነት ወደ ቤት ተመለስን፣ ሰላም ነን፣ ግን እጅግ በጣም አስፈሪ ምሽት አሳልፊያለሁ ብላ ቴክስት ታደርግለታለች። የቤቱ አሰራር ትንሽ ለየት ያለ ነው። መጀመሪያ ስትገቡ የምታገኙት ቤታቸው ኩሽናው ነው። ዋናው በር ከፍተን እንደገባን የሚገኘው ኩሽናው ነው። ከኩሽናው ፊት ለፊት ግን ዋና ሳሎኑ አለ፣ ወይም ደግሞ የእንግዳ መቀበያው አለ። ስለዚህ ኩሽናው እዚህ አለ እንደገባችሁ የምታገኙት ነው። ፊት ለፊት ደግሞ የእንግዳ መቀበያው አለ። ኤዳ ልክ በዋናው በር በኩሽናው በር እንደገባች ነው ለጓደኛዋ ቴክስት ያደረገች። እዛ በቆመችበት ግን ፊት ለፊት ባለው የእንግዳ መቀበያ መስኮት ላይ የሆነ የሰው ኮቴ ትሰማለች። የቤቱ መብራት ስለበራ ኤዳ ከውጭ ያለውን ነገር ማየት ስላልቻለች ቀስ ብላ ወደ መስኮት ጠጋለች። መስታወቱ ላይ ግንባሯን አድርጋ አይኗን አድርጋ ስትመለከት ውጩ ጨለማ ነው፣ ምንም አይነት ነገር የለም። ኤዳ ግራ ትጋባለች። ምንድን ነው የሰማሁት ድምፅ? ምክንያቱም የበረሃ አንበሳ ሰዎችን ያን ያክል አይተናኮልም፣ ሰዎችን ሊያጠቃ አይፈልግም፣ ምክንያቱም ይፈራል ሰዎችን። ስለዚህ ተከትሎኝ የመጣው ነገር ምንድን ነው? አንበሳው መስሎ ነበር ትልና ግራ በተጋባችበት ቆማ ትንሽ ካሰበች በኋላ
ሶፋዋ ላይ ተቀመጥና ሽጉጧንም ብራቷንም ቁልፉንም ጠረጴዛ ላይ አስቀምጣ ሶፋዋ ላይ ተቀምጣ በቀጥታ ቴሌቪዥን ማየት ትጀምራለች። ቴሌቪዥን ላይ 20 ደቂቃ አካባቢ እንደተመለከተች በዛው በእንግዳ መቀበያው መስኮት በኩል የሆነ ሰው ውልብ ይልባታል። ወንድ ነው። ኤዳ በፍጥነት ዘላ ሽጉጧን ይዛ ተወርውራ በሶፋው በኩል ትደበቅና ሽጉጧን ታቀባብልና ትደግናለች። ድምጿን ከፍ አድርጋ እዛ መስኮት አካባቢ ቆምከው ማን ሽጉጥ አቀባብ ያለው በቀጥታ እተኩሳለሁ ብላ መናገር ትጀምራለች። ሁሉም ነገር ጸጥ ይላል። በዚህ ሁኔታ ላይ ሆና ኤዳ ምንድነው እየተፈጠረ ያለው በሚል ግራ ተጋብታለች። ከዛም ከተወሰነ ደቂቃ በኋላ ደግሞ በዛው በተደበቀችበት ቦታ ላይ እንደገና በኩሽናው በረንዳ በኩል ባለው መስኮት ሌላ ድምጽ ሰማለች። አሁንም ኤዳ በፍጥነት ቦታዋን ትቀይርና ሽጉጧን ወደ ኩሽናው አካባቢ ባለው መስኮት ደግናለች። ግራ ትጋባለች። አሁን የምር ፈርታለች። እንደውም ዲትሮይት ላይ ያ ድብደባ ከደረሰባት በኋላ ፈሪ ሆናለች። አሁን ይበልጥ እየፈራች ነው የተፈጠረው ያለው ነገር። በቀጥታ ስልኳን ታውጣና ለፖሊስ ለመደወል ትፈልጋለች። ለፖሊስ ከመደወሏ በፊት ግን እስኪ ለፍቅረኛ ልደውል ብላ ስደውል ኦልሬዲ ሌሊት 8 ሰዓት አካባቢ ስለሆነ ውድቅት ነው። በእርግጠኝነት በርካታ ሰዎች ተኝተዋል። ፍቅረኛዋም ስልክ አላነሳም። ኤዳ አሁንም እርዳታ ትፈልጋለች። በቀጥታ ያደረገችው ለሌላ ጓደኛዋ ትደውላለች። ስደውል ስልኩን ያነሳዋል። ምን ሆነች ነው በዚህ ሰዓት ይላታል። የተፈጠረውን ነገር በሙሉ ትነግረዋለች። ሌሊት 7 ሰዓት ከ30 አካባቢ ከውሼ ጋር ወጣው። እዛ በኋላ የበረሃን በሳ አገኘው። ሩጠን አመለጥን። ቤት ገባን። ቤት ከገባው በኋላ ግን የሰው ኮቴ ሁሉ እየሰማው ነው። በጣም ደንግጫለሁ፣ ፈርቻለሁ። ምን ላድርግ ትለዋለች። አይዞሽ ያለሽበትን አካባቢ ካርታውን ላኪልኝና እኔ በቀጥታ ለፖሊስ እደውላለሁ ይላታል። ኤዳ እንግዲህ ያ ድብደባ ከደረሰባት በኋላ ቀደም ብለን እንዳነሳ ነው በጣም ፈሪ ሆናለች እና ራሷን መጠየቅ ትጀምራለች። ምናልባት ያልተፈጠረ ነገር ቢሆንስ ወይም ደግሞ እንስሳት ቢሆንስ? ለፖሊስ ከተደወለ በኋላ ፖሊስ ከመጣ በኋላ ያሳፍራል እንስሳ ከሆነ። ስለዚህ እየተፈጠረ ያለው ነገር ምንድነው ብላ ራሷን ለመጠየቅ ትሞክራለች። ከዛ ለጓደኛዋ ቆይ እስኪ ለፖሊስ ከመደወለ በፊት አሁን ለመጨረሻ ጊዜ ድምጽ የሰማሁት በበረንዳው በኩል በኩሽናው በኩል ባለው መስኮት ነውና እዛ ላይ ያለውን ነገር ቼክ ላድርግ ብላ ትነሳለች። ስልኩን እንዳዘጋው ግን ለፖሊስም እንዳትደውል ለመጨረሻ ጊዜ አንዴ ቼክ ላድርግ ብላ ትነሳና በቀጥታ ቀስ ብላ ራሷን ዝቅ አድርጋ የኩሽናው መስኮት አለ። የኩሽናው መስኮት ላይ መስታወት ስለሆነ ፊት ለፊት ብትሄድ ምናልባት ሰው ካለ ጥቃት እንዳያደርስባት ዝቅ ብላ ነው ሄደችው። ዝቅ ብላ ትሄድና ቀስ ብላ መስኮቱ ላይ ስትመለከት ምንም ነገር የለም። ቀና ብላ በደንብ አካባቢውን ስትመለከተው ምንም አይነት ነገር የለም እና ኤዳ ምንድነው እየሆንኩ ያለሁት? ለትንሹም ለትልቁም ነገር እየፈራሁ ነው። በጣም ግራ ተጋብቻለሁ። አሁን ምንም የተፈጠረ ነገር የለም ብላ ለጓደኛዋ እየነገረችው ቀስ ብላ ዘወር ስትል እንግዲህ ስትዞር በቀጥታ የምታገኘው የሳሎኑን መስኮት ነው። ዘወር ስትል የሳሎን መስኮት ላይ 2 ሰዎች ቆመዋል። ኤዳ በፍጥነት ሽጉጧን ታውጣና ትደግናለች። እሷ ስትደግን እነሱም ሽጉጣቸውን አወጣው ይደግናሉ። ኤዳ በፍጥነት መተኮስ ጀምራለች። ትጮኻለች። ስልኩ ላይ ያለው ጓደኛዋ ምን ተፈጠረ ይላታል። 2 ሰዎች አሉ። አይ ቲንክ አንደኛውን መትቻለሁ፣ አንደኛው ግን ጠፍቷል። ምናልባት ሁለቶችን መትቻቸው ሊሆን ይችላል እያለች ጮኻለች። አይዞሽ እኔ ለፖሊስ እደውላለሁ ይላል። አንደኛውን መትቻለሁ፣ አንደኛው ግን ተሰወረብኝ እያለች እንደገና መጮህ ትጀምራለች። አሁን እሷ እያሰበች ያለችው አንደኛው መትቻለሁ፣ አንደኛው ግን ተሰውሯል ነው ወይ ሁለቱንም መትቻቸዋለሁ የሚል ሐሳብ አላት። በዚህ ሁኔታ ላይ እያለች አንደኛው የት ገባ እያለች እያለ ነው በድንገት መኖሪያ ቤቷ ውስጥ 2ኛው ፎቅ ላይ የሰው የእግር ኮቴ ሰማችው። አሁንም ስልኳ አልተዘጋም። በፍጥነት ኤዳ አይ አንደኛው ሰው ቤት ውስጥ ገብቷል መሰለኝ፣ 2ኛ ፎቅ ላይ የእግሩን ኮቴ እየሰማው ነው። ስለዚህ ውሻዬን ይዤ ሩጭ ላምልጥ የሚል ነገር በሐሳቧ ይመጣባታል። ግን ደግሞ ቀደም ብለን እንዳነሳ ነው ዲትሮይት ላይ ያ ሰው ከደብድባት በኋላ እየሸሸሽ ነው ያለችው። ስለዚህ እስከ መቼ ነው የሚሸሸው? ለምንድነው ችግሮችን ማልጋፍጣቸው? ይሄን ሰው መጋፈጥ አለብኝ ብላ ሽጉጧን አቀባብላ ወደ ፎቁ መውጣት እንደጀመረች ስልኩ ይቋርጣል። ከ30 ደቂቃ በኋላ ቤቷ ፖሊስ ይደርሳል። እንግዲህ ጓደኛዋ ደውሏል ማለት ነው። ከፖሊስ ወይም ደግሞ ከከተማ በጣም ወጣ ያለ ስለሆነ ፖሊስ እዛ ለመድረስ 30 ደቂቃ ወስዶበታል። ከ30 ደቂቃ በኋላ ፖሊስ ሲደርስ ቤት ውስጥ የታጠቁ ሰዎች እንዳለ መረጃ ስላላቸው በጣም በጥንቃቄ ወደ ቤት መግባት ይጀምራሉ። ቤቱን ከላይ እስከታች ሲፈትሹ ምንም አይነት ሰው የለም። ኤዳም የለችም። እነዛ መሳሪያ ታጥቀዋል የተባሉ 2 ሰዎችም የሉም። የተገኘው የኤዳ ውሻ ብቻ ነው። ኤዳ የተገባች እነዛ ጥቃት ያደረሱባት ሰዎች የት ገቡ? ፖሊስ በፍጥነት ያን ጫካ ማሰስ ይጀምራል። ሲያሰስ ቢያድርም አንድም አይነት ፍንጭ ማግኘት አልቻለም። ምናልባት አንደኛው ተመቷል የሚል እሳቤ ስለነበር በቅርብ ርቀት በሚገኝ የጤና ተቋም የሕክምና አገልግሎት እያገኘ ሊሆን ይችላል በሚል በአካባቢው የሚገኙ የጤና ተቋማት እንዲፈተሹ እንዲታሰሱ ተደረገ።
በጣም በሚገርም ሁኔታ ምንም አይነት ሰው አልተገኘም። ኤዳም የለችም። ምናልባት ኤዳ ታግታ ሊሆን ይችላል ወይ ተገላ ሊሆን ይችላል የሚል ስጋት አለ። ቤተሰቦቿም ከፍተኛ ርብርብ አደረጉ እሷን እንድትገኝ፣ ፖሊስም ከፍተኛ ርብርብ አደረገ፣ ግን ኤዳ ልትገኝ አልቻለችም። አሁን በፍጥነት ፖሊስ ያደረገው ምንድን ነው? በኤዳ መሰወሩ የፍቅረኛዋ እጅ ሊኖርበት ይችላል በሚል ፍቅረኛዋን በፍጥነት ያገኙትና አንዳንድ ጥያቄዎችን ይጠይቁታል። እሱ ጥሩ ማስተባበያ ይዞ ነው የመጣው። ኤዳ ይሄ ችግር በደረሰባት ምሽት እኔ እንዳውም ከኤዳ ጎረምሳ ልጅ ጋር ነው አብረን የዋል ነው አብረን ያደር ነው ይላል። ስለዚህ የትም ባልተንቀሳቀስኩም። ልጇ ሲጠየቅ የኤዳ ልጅም አዎ ከኔ ጋር ነው የዋለው፣ ከኔ ጋር ነው ያደረው፣ ምንም አይነት ሌላ የተለየ እንቅስቃሴ አላሳየም፣ ከኔ ጋርም አልተለያየን የሚልና ቃሉን ይሰጥለታል። ፖሊስ ይህን ማረጋገጫ ቢያገኝም ምናልባት ቅጥረኛ ነብሰ ገዳይ ቀጥሮ ኤዳ ላይ ጥቃት አድርሶባት ቢሆንስ በሚል ፍቅረኛዋን አሁንም ምርመራቸውን አጠናክረው ይቀጥሉበታል። ፍቅረኛዋ ደግሞ የሚሰማውን ስሜት በሙሉ ይነግራችኋል። ምንም ችግር የለም። አሁን አንዳንዴ በባልና ሚስት መካከል በፍቅረኛሞች መካከል አንደኛው በአንደኛው ላይ ጥቃት አድረሰ ሊባል የሚችለው ምን ከተፈጠረው በመካከላቸው የነበረ ቁርሾ ከነበረ ነው። በኤዳና በፍቅረኛዋ መካከል ምንም አይነት እዚህ ግባ የሚባል ችግር አልነበረባቸውም። ፖሊስ የተወሰነ ጊዜ ምርመራውን ካደረገ በኋላ ፍቅረኛዋን በነጻ ያሰናብተዋል። ቀጣዩ ሳቢው ፖሊስ ምናልባት ዲትሮይት ላይ ደብድባት የነበረው ሰው አሁን ያን የጀመረውን ስራ አጠናክሮ ቀጥሎ ተከትሏት መጥቶ እሱ ጥቃት አድርሶባት ቢሆንስ በሚል ያንን ሰው ለማፈላለግ ይሞክራል። አሁንም የተገኘ ፍንጭ የለም። ኤዳ የት ገባች? አንዳንድ ሰዎች ምናልባት ይህንን ድራማ ፈጥራ እየጠፋች ሊሆን ይችላል የሚል ሀሳብ ይሰጣሉ። ግን መጥፋት ከፈለገች ምን አስጨንቃት ዝም ብላ እንዲሁ መጥፋት አትችልም ወይ የሚል ነገርም ይነሳል። ፖሊስ በርካታ ማስታወቂያዎችን ለጠፈ። ኤዳን የተመለከታችሁ ተባለ። ቤተሰቦቿ ማስታወቂያዎችን አወጡ። እሷን ያለችበትን ለጠቆመን ወይም ያለችበትን ሁኔታ መረጃ ለሰጠ ገንዘብ እንሰጣለን የሚል ነገር ተነሳ። ግን የተፈጠረ ነገር አልነበረም። ኤዳ ጠፍታለች። ምንም ትገኝ አልቻለችም። ከ2 ወር በኋላ ቤተሰቦቿ ይሰባሰቡና ኤዳ የት ልትገባ ትችላለች የሚል ጥያቄ ያነሳሉ። ያልፈለግናበት ቦታ የለም፣ ግን ምናልባት ከቤቱ በቅርብ ርቀት የሚገኝ አንድ ኩሬ አለና እዛ ኩሬ ውስጥ ገብታ ቢሆንስ በሚል ጀነሬተር ወደዛ አካባቢ ወስዱና ኩሬው ላይ ያለው ውሃ እንዲመጠጥ ያደርጋሉ። ውሃው በጀነሬተር ከፈሰሰ በኋላ ከስር ኤዳ አስክሬኗ ይገኛል። በፍጥነት የአስክሬን ምርመራ ይደረጋል። ምን ነበር ያጋጥማት ኤዳ የሚለው ነገር ውሃ ውስጥ ሰጥማ አየር አጣ እንዳልሞተች ማረጋገጥ ተችሏል በአስክሬን ምርመራው። ሌላው የአስክሬን ምርመራው ያሳየው ነገር ኤዳን የታገላት ኤዳ ላይ ጥቃት ያደረሰባት ሰው እንደሌለ ነው። ሰውነቷ ላይ ምንም አይነት የግብግብ ወይም ደግሞ የትግል ምልክት አልታየም። ሰውነቷ ላይ ምንም አይነት ምልክት የለም። ሊያጠቃት የሞከረ ሰው የለም። አሁን ቤተሰቦቿ እንደሚናገሩት ከሆነ ኤዳ እዛ ዲትሮይት ላይ ያ ሰው ከደበደባት በኋላ የተለየ ፍርሃት ውስጥ ገብታ ነበር። ጭንቀት ነበረባትና ከዛ ጭንቀት ለማምለጥ በሚል አደንዛዥ እጾችን ትጠቀም ነበር። አሁን በዛ እንቅልፍ እምቢ አለኝ ባለችበት ምሽት ላይ ቫኔም የተባለ እጅግ በጣም ከባድ የተባለ የማደንዘዣ ኪኒን ወስዳ ነበር። ወይም ደግሞ ሰመመን ውስጥ የሚያስገባ እንቅልፍ እምቢ ስላላት ማለት ነው። መጀመሪያ እንቅልፍ መድኃኒት ወስዳለች። ከዛም ቫኒም የተባለ ሌላ መድኃኒትም ወስዳ ነበር እንቅልፍ ለመተኛት ማለት ነው። በጣም ጠንካራ ነው። ያም ሁሉ ሆኖ ግን በፍጹም እንቅልፍ የሚባል ነገር ሊመጣ አልቻለም። ለዛ ነበር ኤዳ 7 ሰዓት ከ30 አካባቢ ከውሻዋ ጋር ወክ ለማድረግ የወሰነችው። ታዲያ ውሻዋን ይዛ ወክ ስትወጣ አንድ ነገር አጭሳ ነበር። ያጨሰችው በጣም በሚያስገርም ሁኔታ ግን ሲጋራ አልነበረም። ሜታፌታሚን የተባለ እጅግ በጣም የተለየ ድፍረት እንዲሰማን የሚያደርግ ነገር ነበር፣ ንጥረ ነገር ነበር ያጨሰችው። ያንን ነገር ስታጨስ የተለየ ድፍረት እንዲሰማት አድርጓታል። ይሄ መድኃኒት ጥቅሙ ድፍረት ለመስጠት ቢሆንም ራሱን የቻለ ደግሞ በጣም ግራ የሚያጋባ ደካማ ጎኖች አሉት። አንደኛው ግራ የሚያጋባው ደካማ ጎኑ ወይም አደገኛ ጎኑ ምንድነው? ሰዎች ያንን ንጥረ ነገር ከወሰዱ በኋላ የሌለ ነገር ሊታያቸው ይችላል። አሁን ኤዳ ያን ንጥረ ነገር ሜታፌታሚን የተባለውን ንጥረ ነገር ካጨሰች በኋላ እንግዲህ ይህ አካባቢ በፍጹም የበረሃ አንበሳ የሌለበት አካባቢ ነው። ኤዳ የበረሃ አንበሳ ታየኛለች በዛ ንጥረ ነገር ተጽዕኖ ውስጥ ስለነበረች ነው። ከዛ በኋላም ወደ ቤቷ ከመጣች በኋላ አንዴ በመስኮቱ በኩል ውልብ ባለብኝ ስትል የነበረው፣ ከዛ መስኮቱ ላይ 2 ሰዎችን አየሁ ስትል የነበረው የራሷ ነጸብራቅ ነው የሚሆነው። ስለዚህ ይሄ ንጥረ ነገር የሌለ ነገር እንዲታያት ያደርጋል። ኤዳ እነዚህ ነገሮች ታይተዋታል የሚል ነው። ከዛ ቀጥሎ አንዴ በመስኮቱ በበረንዳው መስኮት በኩል አንዴ ደግሞ በዋናው በእንግዳ መቀበያው በኩል የሰዎች ኮት ይሰማው። ከዛ መኝታ ቤት ውስጥ ሌላ ኮት ይሰማው ስትል የነበረው ይሄ ንጥረ ነገር ሜታፌታሚን የተባለው ንጥረ ነገር ሰዎች የሌለ ነገር እንዲሰማቸው ያደርጋል። ስለዚህ ኤዳ በእነዚህ ተጽዕኖ ውስጥ ስለነበረች ነው የሌለ ነገር እየታያት የነበረው። የአስክሬን ምርመራ ሲደረግ የተገኘው ነገር ምንድን ነው? ኤዳ ውሃው ውስጥ ኩሬው ውስጥ የገባችው
እንደገባች ራሷን አጥፍታ አልነበረም፣ ወይም ደግሞ ውሃ ውስጥ ገባ ውሃ ውስጥ ሰጥማ አልነበረም የሞተችው። የአስክሬን ምርመራ ውጤቱ የሚያሳየው በውሃ ታፍና ለመሞቷን ነው። ስለዚህ ያለው መላመት ምንድነው? ኤዳ እንግዲህ ምናልባት ሰው እያሳደደ ነው ብላ ስታስብ ኩሬው ውስጥ ገብታ ተደብቃ እስከ አንገቱ አካባቢ ውሃው ይኖራል፣ ከዛ በላይ እየተነፈሰች ነበር። ግን የነበረው ቅዝቃዜ ህይወቷን እንድታጣርጓት ሊሆን ይችላል። የአስክሬን ምርመራ ውጤቱም እንደሚያሳየው ከሆነ የወሰደቻቸው በርከት ያሉ ክኒኖች ስለነበሩ እነሱ የፈጠሩት መርዛማ ሪያክሽን ገሏት ሊሆን ይችላል የሚል ነገር ነው። የአስክሬን ምርመራ ውጤቱም እሱን ለማሳየት ሞክረዋል። በአጠቃላይ ግን ኤዳ ሲያሳዳት የነበረው የራሷ ሀሳብ ነው። ኤዳን ሲያሳዳት የነበረው የራሷ ጭንቀት ነበር። ስለዚህ ለአእምሮ ጤና ችግር ትኩረት ሊሰጠው ይገባል። እያንዳንዷ ጥቃቅን ነገር ከአእምሮ ጋር የተያዘች ነገር ነገ ከነገ ወዲያ እያደገች እንደዚህ አይነት ጣጣ ይዞብን ሊመጣ ይችላልና በዙሪያችን ያሉ ሰዎችን በደንብ ልንመለከታቸው ይገባል። በነገራችሁ ላይ በዓለም ላይ ከ300 በላይ የአእምሮ ጤና ችግሮች አሉ። ከነዚህ መካከል እንግዲህ ኢትዮጵያ ውስጥ አሁን በቅርቡ እየተደረጉ ያሉ ጥናቶች እንደሚያሳዩት ከሆነ በብዛት እየተስተዋሉ ያሉት ድብርትና ፍርሃት ናቸው። ስለዚህ ከአእምሮ ጤና ጋር የተያዙ ጉዳዮችን በደንብ ትኩረት ሰጥተን ልንመለከተው ይገባል። ለማንኛውም ኤዳን ሲያሳዳት የነበረው የራሷ ሀሳብ የራሷ ጭንቀት ነው እንጂ ሪሊ የሚያሳዳት ሰው አልነበረም። የሚያሳዳትም አውሬ እንዳልነበር የተመለከትነው ታሪክ ያሳያል። ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ አስፈሪ ወይም ደግሞ በሌላ አስገራሚ ታሪክ በድጋሚ የምንመለስ ይሆናል። የዩቲዩብ ቻናላችን ሼር፣ ላይክ፣ ሰብስክራይብ አድርጎ መልካም ጊዜ